ዓለም ጭንቀት ላይ ነች። በጣም ተወጥራለች። የዓለም ፍጻሜ የደረሰ ይመስላል። በተለይ ደግሞ የማቴዎስ ወንጌል ምዕራፍ 24 ስታነቡ ሁሉም የተፈጸመ ይመስላል። የተወደዳችሁና የተከበራችሁ የቤተ ቃና ቲዩብ አድማጭ ተመልካቾቻችን በዛሬው ዝግጅታችን ታላቁን የቅርስ ፍለጋ መጓ በተሰኘው የዶክተር አለማየሁ ዋሴ መጽሐፍ ክፍል 4 ደርሰናል። ፍለጋችን አጠናቀን ከቅዱስ ጽዋ ቃል ኪዳን ለመካፈል የተወሰኑ ፍለጋዎችን ማጠናቀቅ ይጠበቅብናል። ቤተ ቃና ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ፕሮግራሙን ይጀምሩ። ላትጨርሱ ጀምሩ። ከጀመራችሁ እስከ ፍጻሜ ተከታተሉ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሀገር እስራኤል ብሎም ለመላው ዓለም ይሁንልን። እመጓ ደራሲ ዶክተር አለማየሁ ዋሴ፣ ተራኪ ምህረት አበበ። ክፍል 4 ምዕራፍ 14 የገሃማ አብርሃራ መድኃኔ ዓለም ከሞላሌ ከተማ 27 ኪሎ ሜትር ላይ ወደ መሃል ሜዳ በሚወስደው የመኪና መንገድ በስተቀኝ 1 ኪሎ ሜትር ገባ ብሎ የሚገኝ ጥንታዊ ደብር ነው። ወደ መሃል ሜዳ የሚወስድ መኪና ሳያጠያይቅ ከአዲስ አበባ በሞሌ አድርጎ ወደ መሃል ሜዳ የሚሄደው አውቶቡስ ካልሆነ በቀር ለጊዜው እንደማላገኝ ሰዎች ጠቆሙኝ። ከአዲስ አበባ የሚመጣውን አውቶቡስ ለዕለት የሚያስፈልጉኝን ደረቅ ብስኩትና ውሃ ገዝቼ ከአንድ ሆቴል ጥግ ቁጭ ብዬ መጠበቅ ጀመር። ከቀኑ 10 ሰዓት ላይ አንድ አውቶቡስ መጣ። የሞላሌ መንገደኞች ከወረዱ በኋላ ይገምነው የምሄደው ብዬ ተሳፈሩ። ትኬት ቆራጩ መጣና መሃል ሜዳ እንጂ መንገድ ወራጅ አንጭንም አለኝ። ግድ የለም በመሃል ሜዳ ሂሳብ ከፍልሃለሁ ስለምቸኩል ነው አልኩ። ያው የተለመደ ገንዘብ ማስጨመሪያ ዘዴ ነው። በአዲስ አበባ ሂሳብ ክፈል ቢለኝም መክፈሌ አይቀርም ነበር። ይግህም የቀበሌ ንዑስ ጣቢያ በመሆኗ እዚህና እዚያ የተሰሩ ሻይ ቤቶች፣ የመምህራንና የግብርና ባለሙያዎች መኖሪያ ቤቶች አሉባት። በጣም ብርዳምና ድብርታም መንደር ነች። ከአውቶቡሱ ወረድኩ። እንደኔ ያለ ወዘልውጥ ሰው ምሽት ሲቃረብ ደብር መሄድ ለአካባቢው ሰው ጥሩ ስሜት ላይፈጥር ይችላል ብዬ ስላሰብኩ በዚያ ሰዓት ወደ ቤተ ክርስቲያኑ መሄድ እንደሌለብኝ ወሰኑ። የተወሰኑ ሰዎች ከተቀመጥኩበት ሻይ ቤት ነገር ገባሁና ሰላምታ አቀረብኩ። ሁሉም ከመቀመጫቸው ተነስተው እንደሚያውቁት ሰው አድርገው ተቀበሉኝ። አረ በእግዚአብሔር አይገባም ብዬ በአንድ ጥግ ሄጄ ቁጭ አልኩ። ያለ ሰዓት የመጣው እንግዳ መሆኔን አይተው ግር እንዳላቸው ግራ ገባኝ። ከዩኒቨርሲቲ የመጣው አጥኝ ነኝ። እዚህ ጓሳው ስላሉት ቀይ ቀበሮዎች የማጠና ነኝ አልኋቸው። ከይገም ትንሽ አለፈ ብሎ መንዝ ጓሳ የሚባል ስፍራ አለ። እናም እዛ ብርቅዬ የሆኑት ቀይ ቀበሮዎች መኖሪያ እንዲሆን የማህበረሰብ ፓርክ እየተቋቋመ እንደሆነ ስለማውቅና እነሱም እንግዳ አይሆንባቸውም ብዬ አስቤ ነው። አይ ታዲያ ከወዲያ ነበር የምትወርድ እኮ አለኝ አንደኛው ለኔ በማዘን ስሜት። አውቅ ያለው ስለመሸ በዚያው በወዲ በኩል ለመጀመር ብዬ ነው። እንግዲያ ከሆነ ደህና ነው አሉኝና ተረጋጉ። የቤቱ ባለቤት ብስል ቀይ ደርበብ ያሉ ግርማ ሞገስ ያላቸው እናት ናቸው። እናቴ ካላስቸገሩ የዛሬን እዝች መደቧ ላይ ቢያሳድሩኝ ሂሳብ የጠየቁኝን እከፍላለሁ አልኩኝ። እንዴ ቤተ እግዚአብሔርም አይደል አይመችህ እንዳይሆን እንጂ እኔማ ምን ቸግሮኝ ልጄ፣ እዛ ያሉት ሁሉ ደግሞ ለመደብ ምን ችግር አለው አሉና ጥያቄን አቃለሉት። ተረጋግቼ ቁጭ አልኩ። ለብርድ አረሬ ወይም አረቄ ማለታቸው ነው። ጥሩ ነው አትሞክርም አሉኝ። እሺ ጥሩ ነው አልኩና አንድ መለኪያ አስቀደው። የቀዝቃዛው ኃይል አረቂውን እንደ ውሃ ያስጠጣል። መሽቶ ሰዎች ተሰናብተው ሲነሱ የመጠጥ ሂሳባቸውን እኔ እንደምከፍል ተናግሬ ተመሰጋግነን ወደ ቤታቸው ሄዱ። ቅዝቃዜው ከጨለመው ጋር ተዳብሮ አካባቢውን ሲወል አስመሰለው። ብርዱን እንዴት ችዬ እንደማድር ሳስበው በጣም ጨነቀኝ። ቅጥል ያለ በረሃ ብሄድ ይሻለኛል ከቀዝቃዛ ቦታ። ባለቤቷ ወደ አንድ ጥግ ሄደው ታስሮ የተቀመጠ የሚመስል ጓዝ ይፈቱ ጀመር። ዝተት ነው። ዝተት ወይም ባና ከበግ ጸጉር የሚሰራ የመንዞች ብርድ ልብስ ነው። ነጋዴዎች አስመጪዎች ነው። ይኮሰኩስ እንዳይሆን ለብርዱ መድኃኒት ነው አሉና 3ቱን ሰጡኝ። 2ቱን ከስር አንጥፌ ከላይ ስሊፒንግ ባግ ዘረጋሁና ውስጥ ገባሁ። ከላይ ነጣ ያለውን ዝተት ደርቤ ጋደማ። ትንሽ ጠረኑ በግ ይሸታል እንጂ ምቾቱና ሙቀቱ በጣም ተስማማኝ። እንዲያ በነጭ ዝተት ተጠቅልዬ ስታይ ትልቅ ቀንድ አውጣ እመስላለሁ። ሌሊቱ ተመችቶኝ ጥሩ እንቅልፍ ተኝቼ አደርኩ። ጠዋት ስነቃ 1 ሰዓት ተኩል ሆኗል። አንገቴን ቀና አደረግኩና እጄን አውጥቼ ቅዝቃዜውን ስፈትሽ አካባቢው በረዶ የተደፋበት መስሏል። መልሼ ዝትቴን ውስጥ ጥልቅ አልኩ። ከዝትቴ ቀስ ብዬ ብቅ ካልኩ በኋላ መልሼ መግባቴን በአይነ ህሊናዬ እየሳብ አሁንስ በደንብ ቀንድ አውጣ መሰል ብዬ በራሴ ላይ ፈገግ አልኩ። 3 ሰዓት አካባቢ ብርዱ ባይለቅም ትንሽ ፈካ በማለቱ ከምኝቴ ተነስቼ እቃዬን ያስኩና ባለቤቷን አመስግኝና ትንሽ ገንዘብ ሰጥቼ ወደ 40 ሐራ መድኃኔ ዓለም ቤተ ክርስቲያን አቀን ነው። 40 ሐራ መድኃኔ ዓለም ቤተ ክርስቲያንን ቀደም ብዬ አውቀዋለሁ። ከገደል አፋፍ ላይ የተሰራ ቤተ ክርስቲያን ነው። ከቤተ ክርስቲያኑ ጀርባ በግምት 100 ሜትር ያለ
ጭልጥ ያለ ገደል ነው። በበጋ ወራት የይፋት ሜዳዎችን ቁልጭ ብለው ይታያሉ። ልክ ፎቅ ቤት ላይ ሆነው በመስኮት አሻግሮ የማየት ያክል ነው። የጣር ማህበር ሰንሰለታማ ተራሮች ወደ ምስራቅ እየተጅመለመሉ ከዚያም ወደ ደቡብ ታጥፈው እስከ አንኮበር ይዘረጋሉ። በምስራቅ አቅጣጫ የይፋትና የአፋር ረባዳ ቦታዎች ይገኛሉ። ከይገም በስተ ምዕራብ አቅጣጫ ደግሞ እነዚሁ ተራሮች እስከ መሃል ሜዳ ተዘርግተው በሰሜን ግሽ ራቢኤል አይተው ወደ ምዕራብ ደግሞ መርሃቤቴን እና የደቡብ ወሎ ወሬሎን ጃማንና ደጎሎን አሻግረው ያሳያሉ። አቤት መልክዓ ምድር! መቼም የተፈጥሮ እጽዋቱ ተሟጦ ባያልቅ የምድር ገነት ይሆን ነበር። ከቤተ ክርስቲያኑ ስር ካለው ገደል 20 ሜትር ወረድ ብሎ የተፈጥሮ ዋሻ አለ። ከቤተ ክርስቲያኑ ደርሼ አጭር ጸሎት ካደረስኩ በኋላ ወደ ዕቃ ቤት አቅጣጫ ሲሄድ አንድ ንቁ መነኩሴ ጓሳ ከተባለው ሳር ገመድ እየፈተሉ የተወሰኑ ተማሪዎች እዚህም እዛም ቁጭ ብለው ሲቀጽሉ ሲማሩ አገኘኋቸው። አባ አክሊሉ መሆን አለባቸው አሉ። ሰላምታ ሰጥቼ በመስቀላቸው ከተባረኩ በኋላ እፊት ለፊታቸው ካለው የተጋመደ ደረቅ ግንድ ላይ እንድቀመጥ ጋበዙኝ። እህሳ ልጄ ከወዴት መጣህ አሉኝ። ባታዊ ቃና ድምጻቸው አንዳች ክብደት አለው። የመጣሁት እንኳን ከሩቅ አገር ነው። ዛሬ ግን አልኩና ንግግሬን ገታ አድርጌ አባ አክሊሉ እርስዎ ነዎት አባቴ አልኩኝ። መፍተላቸውን ተወት አድርገው ቀና አሉና አዎን እኔ ነኝ የኔ ልጅ ደህናም አይደለህም ሲሉ ጠየቁኝ። እረ ደህና ነኝ፣ ለእርስዎ የሚሰጥ መልእክት ይዤ ነው አልኩኝ። ከወዴት ከማን አሉኝ። እዚሁ ታች መጓ ቆላ ከማሆይ እሴተ ማርያም ነው አልኩኝና ወረቀቷን ከኪሴ ለማውጣት ስዳብስ አጣኋት። አመዴ ቡና አለ። ምን የተረገምኩ ሰው ነኝ አልኩ ለራሴ። በነና ነው መጓ ቆላ የወረድ አሉኝ አባ ተረጋጋ ለማለት በሚመስል አነጋገር። በሐሳቤ ምን ድህንነት አለ እያልኩ ቁሜ ኪሴን እየዳብስ ጀመር። በደህና ነው አልኩ በደመ ነፍስ። ማሆይ ደህና ናቸው አሉኝ። ደህና ናቸው አልኩ። አባ ወረቀቱ እንደጠፋብኝ ገባቸውና ወደ ገመድ ፈትላቸው አቀረቀሩ። ራሴን መርገሙን ትቼ ተረጋግቼ ማሰብ ጀመርኩ። ማታ ስተኛ ልብሴን ሳላውልቅ ስለነበር ወረቀቷ እንዳትቀደድ ብዬ ከማስታወሻ ደብተሬ ማኖሬ ትዝ አለኝና ሻንጣዎችን ከፍቼ መጅረጥ አደረኳት። ሎተሪ የወጣልኝ ያክል ደስ አለኝ። አባታችን ማሆይ ለርሶ የላኩት ደብዳቤ ይኸው አልኩ ቀረብ ብዬ። ልክ የሹመት ደብዳቤውን ለርዕሰ ብሔር እንደሚሰጥ አምባሳደር የሆንኩ መሰለኝ። ተቀብለው ሳያነቡ ከዳዊታቸው ገጽ ወሸቅ አደረጓትና ስራቸውን ቀጠሉ። እርር አልኩ። ከወዴት ነበር መጣሁ ያልከኝ አሉኝ። አሁን ከእመጓ ቆላ ነው። ከዚያ በፊት ግን ከባህር ዳር ነው አልኩ። ኧረ ከሩቅ አገር ነው እሳ የመጣህ አሉኝ። ስንት ቀን ፈጀብህ አሉኝ። አይ እርሶ ራሶ ጎጃም ናዳ ማርያም አልነበሩምን? ምን ያህል እንደፈጀ አጥተውት ነው? እንዲያው መቼም አላዋቂ ለመምሰል የሚያደርጉት ጥረት ይገርማል አልኩ በልቤ። ከባህር ዳር አዲስ አበባ 1 ቀን ሙሉ፣ ከአዲስ አበባ መንዝ 1 ቀን ሙሉ፣ ያው መንገድ ብቻ 2 ቀን ማለት ነው። ትኬት ለመቁረጥ 1 ቀን አዲስ አበባ ውያለሁ። በጠቅላላው 3 ቀን ፈጀብኝ አልኩ። እንዲያዝኑልኝ ብዬ ነው እንጂ እንደ እውነቱ ከሆነ ከባህር ዳር አዲስ አበባ በአውሮፕላን 45 ደቂቃ ፈጅቶብኝ ነው የመጣ። ኧረ አያሌ ተጉዘሃል ደክመሃል እንጂ አሉኝ። ያዘኑልኝ መሰለኝና ተስፋ አደረጉ። ምንድን ትሰራለህ አባ? ጥያቄያቸውን ቀጠሉ። ዩኒቨርሲቲ መምህር ነኝ አባ። አሃ የተማርክ ትልቅ ሰው ነህ አሉና ታዲያ ተማሪዎቻችሁን አስጨርሳችሁ መሰማሪያ ለምን አትሰጧቸውም? ድሃ ገበሬ ልጁ ኮሌጅ ገባ ሲባል በሬውን እየሸጠ ይልካል። ከ4 ዓመት በኋላ ወላጆቹን ይረዳል ሲባል ስራ አልወጣለትም ተብሎ እዚሁ ገጠር መኖር ሆነ እንጂ አሉ። አዎን መቼስ ተመራቂው በዛ፣ የመንግስት ስራ ደግሞ በዚያው ልክ አላድጋለ እና ለጊዜው ችግር ሆነ እንጂ ወደፊት ተስፋ ይኖራል። ቢሆንም መማሩ በራሱ ጥሩ ነው አልኩኝ። እሱስ እውነትህን ነው አሉና ምንድን ነው የምታስተምር አሉኝ። ጉድፈላ አልኩ ለራሴ። ዩኒቨርሲቲ አካባቢም ሆነ በሌላ ስራ መስክ ላይ ላለን ባለሙያዎች በጣም አስቸጋሪ ነገር ሙያችን ላልተማረው ህብረተሰብ በተለይም መደበኛ ትምህርት ለሌለው ሰው መንገርና ማስረዳት ነው። በውጭ ቋንቋ ጥንተን የውጭ ምሳሌ እየተሰጠን የውጭ መጽሐፍትን እያነበብን ነው ወደ ላይ የወጣ ነው። ወደኛ ወደ ሀገራችንና አካባቢ ለመለወጥ ግር ይላል። በእንግሊዘኛ ኢኮሎጂ፣ በአማርኛ የስነ ምህዳር ሳይንስ ይባላል አልኳቸው። ምን ማለት ይሆን አሉኝ። እማሆይ እሴተ ማርያም ትዕግስት ይኑርህ ያሉኝ ትዝ አለኝ። በአንድ በተወሰነ አካባቢ ያለውን የእጽዋት የእንስሳት ስብጥር ካፈሩ ከውሃው ከአየር ንብረቱ ጋር ያለውን መስተጋብር የሚያጠና ሳይንስ ነው አልኩና ለምሳሌ ደጋ ስንል የአየሩ ቅዝቃዜ፣ እርጥበቱ፣ ተራራማ መሆኑ የእጽዋቱን አይነትና የሚበቅለውን አዝርዕት የእንስሳቱንም ተባዩንም የነፍሳት አይነቱንም የተለያየ ያደርገዋል። ስለዚህ ደጋ፣ ወይና ደጋ፣ ቆላያን ብዙ ስነ ምህዳር ማውጣት ይቻላል አልኳቸው። ግሩም አሉ አንገታቸውን እየነቀነቁ። ውጭ ሀገር ተምረሃል? የፈረንጅ ልሳንስ? አዎን ተምሬያለሁ።
ከውጭ ቋንቋ እንግሊዘኛ ብቻ ነው የማውቅ። አሜሪካ ነው አሉኝ። በተወሰነ ደረጃ አሜሪካ የቆየው ቢሆንም ረዘም ላሉ ጊዜያት የተማርኩት ግን አውሮፓ ውስጥ ነው። ግሩም ነው። ብዙ ነገር አይተሃል፣ ብዙ ጥበብም ጎብኝተሃል ማለት ነው። አሁን አሜሪካ ስንት ጊዜ ሳተላይት ወደ ህዋ እንዳመጠቀች፣ ፓናማ ካናል መቼ እንደተከፈተ፣ የዘንድሮውን የአካዳሚ አዋርድ ያሸነፈው ፊልም ዳይሬክተርና ተዋናኝ እነማን እንደሆኑ ማወቅ ብቻ ሳይሆን ተዋናኝ ስንት ጊዜ አግብተው እንደፈቱ እንደማውቅ፣ ሩሲያው ባለሀብት የእንግሊዙን የእግር ኳስ ክለብ ቸልሲን እንደገዙት መረጃው እንዳለኝ፣ በዚህም በጣም ተናድጄ እንደነበር፣ ኒውዮርክ ስቴት ኤምፓየር ህንጻ ጫፍ እንዲሁም ፓሪስ አይፍል ታወር ላይ እንደወጣው የብራስለስንና የስቶክሎምን ከተሞች ጽዳትና ውበት በአይነ በብረቱ እንዳየው የሼክስፒርን ተውኔቶች በለንደን ቲያትር ቤቶች መታደሜን ልዩ ሙዚቃ ቅንብርና በቪዮኒያ ማዳመጤን ባወራላቸው እንደማይደነቁ ገምታለሁ። የቻርልስ ዳርዊን ኦሪጂን ኦፍ ስፔስ እንዲሁም የአልበርት ኢንስታይን ሪላቲቭ ቲዮሪ እንደሸመደርኩ በነገራቸው ልባቸው አይፈነከትልኝም። ለእነርሱ እውቀትና ጥበብ ከማንነት የሚጀምር ተግባር ነው። ከያሬድ ዜማ አንዱን መዘ ካላዜምክ ወይም ከተዋናይ ቅኔ አንዱን ፍልስፍና መርጠ ካልተቀኘ ወይም ከገዳሙ ስር የሚፈልቀውን ውሃ 6 ሜትር ወደ ላይ የሚገፋ ዘዴ ካላመጣህ ወይም አንድ ሰው የሚቆጥሩትን እድሜ ጠገብ የጽድ ዛፍ በቁሙ የሚያደርቀውን በሽታ ከለይተህ ካላዳንክ ወይም የተለባ ቆሎ የመሰለ እባብ ቢነድፍህ የትኛውም ቅጠል በጥሰህ ስር ምሰህ ራስህን ማዳን እንዳለብህ ካላወቅ በእነሱ ዘንድ ገልቶ ነህ። በማረሻ ታርሶ የተመረተ እህል ተሽጦ የተገዛ ላፕቶፕ አግኝተህ የምዕራብ ዓለም ጥበብና በጥራዝ ነጠቅ ብታነበንብ አንተ ለእነርሱ ሀዲዱን የሳተ ባቡር ነህና ብዬ ለራሴ ነገርኩትና ብዙ የሚባል እውቀት የለኝም። ባለትህትና ነህ። ለመሆኑ የኛንስ የቤተ ክህነቱን ተምረሃል አሉ። እርፍ አላልኩም አልኩ በልቤ። አይ አልተማርኩም፣ ብቻ አሁን እየቆጨኝና ፍቅሩ እያደረብኝ ወደ አማርኛ የተተረጎሙ ድርሳናትና ገድላትን ሊቃውንት የጻፏቸውን የታሪክና የታክሳጽ መጽሐፍትን ማንበብ ጀምሬያለሁ አልኩኝ። ደህና ነው አሉና ታዲያ እመጓቆላ ምን እግር አመጣህ ምን እግር ጣለህ አሉኝ። ከቦታው በረከት ለማግኘትና አልኩና ሐሳቤን ገታ አደረኩ። የቸኮልኩ መሰለኝ። እማሆይ ለማንኛውም ጽፈውለታል አልኳቸው። አይ የኔ ነገር ከመድረስህ አደከምኩህ ልጄ አሉና ዳዊታቸውን አነስተው መጠው ብለው ሄዱ። የማሆይን ደብዳቤ ሊያነቡ እንደሆነ ገመቱ። አባ አክሊሉ ተጣጥፈው ቁጭ ካሉበት ሲነሱ ረዘም ያለ ተክለ ቁመናቸው ከኋላ ሲታይ ጾምና ስግደት በፍጹም እንዳላዘበው ይናገራል። የመጉበጥም ሆነ የመጎሳቆል ነገር አይታይባቸውም። ሲሄዱ ቀጥ ብለው ነው። ፊታቸው ቀይ የሚባል ሲሆን ከዓይናቸው አካባቢ ቆዳቸው በመጠኑ የተሸበሸበ ከመሆኑም በስተቀር የጠንካራ ጎልማሳ ፊት ነው። ጸጉራቸው ከምንኩስና ቆባቸው ጋር ተርፎ ሲታይ አልፎ አልፎ ከሚታይ ሽበት በስተቀር የሚያብረቀርቅ ሉጫ ጸጉር ነው። ዓይኖቻቸው ላም ያሉ ሲሆኑ ብቃታቸውን ይመሰክራሉ። ሲናገሩ ቃላትን እንደዋዛ ጣል የሚያደርጉ ሲሆን ስስ ከንፈራቸው ብዙም አይላቀቁም። አባ አክሊሉ እስኪመለሱ ከተማሪዎቹ ጋር እያወራው ብቅ ጥልቅ እያለች የምትሽኮረመመውን ፀሐይ መሞቅ ጀመሩ። አባ ቆይተው እያዜሙ መጡና የኔ ልጅ ዋሻውን ላሳይህ እንሄዳሉኝ። እሺ አባቴ ብዬ ቀልጠፍ ብዬ ተነሳው። ዋዙን ልጆቹ ያስጠጉታል ተወው አሉና ተማሪዎቹን የትም እንዳይሄዱ አስጠንቅቀው ወደ ገደሉ ወረድ። ገደሉ ለወትሮው የይፋት ሜዳን ወለል አድርጎ የሚያሳየው ዛሬ ግን ጥቅጥቅ ባለጉም ተሸፍኖ ቢወድቁበት የሚመች ይመስላል። ትንሽ እንደወረድ በእንጨት አጥር የተዘጋ ዋሻ ጋር ደረስ። አባ የእንጨቱን በር ከፈቱና እንድገባ ጋበዙኝ። የሚከብድ ስሜት አለው። ወደ ውስጥ ሲዘልቁ በዕጣን ጢስ የጠቆረው አለታማ ጣራና ግድግዳ እንደማንጸባረቅ ይላል። የመታፈን ሽታ እንጂ መጥፎ ጠረን የለውም። ወደ ውስጥ በጣም እየዘለቁ ሲሄዱ የቆሙና የተጋደሙ ያልፈረሱ በርካታ አስከሬኞች ይታያሉ። ፍርሃቴ መጣ። አባ ግን ከፊቴ አሉ። ይሄውልህ የመድኃኔዓለም ታምር ብዙ ነው። ሰው ሞቶ ሳይፈርስ ሳይበላሽ በቃል ኪዳኑ እንዲህ ይኖራል አሉና የአንደኛውን ያልፈረሰ አጽም ጸጉሩን እየነካኩ ጠጋብዬ እንዳየው ጋበዙኝ። ያለ የሌለ ድፍረቴን አሰባስቤ ጠጋብዬ ማየት ጀመርኩ። ግማሾቹ አስከሬኖች በሸራ የተከተቱና ከላይ እስከታች የተቋጠሩ ናቸው። እንደዚህ ያለ የፋብሪካ ሸራ አካባቢ ለአስከሬን መገነዣ አይውልም። አካባቢው ለመገነዣ የሚጠቀሙበት ከላይ ቆዳ ወይም ሊሰሌን ሆኖ ከውስጥ ሸማ ወይም አወጀዴ ነው። ይህ ጠንካራ የመኪና ሸራ የሚመስል መገነዣ ከየት መጣ አልኩኝ ለራሴ። ጥቂት አስከሬኖች ደግሞ መግነዛቸው ተፈቶ ግድግዳውን ተደግፈው እንዲቆሙ ተደርገዋል። ከዚህም በፊት
መጥቼ የነበረ ቢሆንም በፍርሃት ከበር ሆኜ በርቀት ነበር ያየሁት። ታዲያ ያን ጊዜ ያስጎበኘኝን ቄስ የነማን አስከሬን ነው ስላቸው አይ አናውቅም፣ ብቻ አልፎ አልፎ ትልቅ ነጭ ገዳ አሞራ መጥቶ ያርፋል፣ ገበሬዎችም ያዩታል። በበነጋው መጥተን ስናይ አዲስ አስከሬን እናገኛለን ነበር ያሉት። እንደገና አስከሬኖቹን ለማየት ሞከሩ። ተመጣጣኝ ቁመት፣ ወርድና መጠን ያላቸው ናቸው። ነገር ግን የአንድ ዘመን አለመሆናቸውና ከተገነዙበት ሸራ መረዳት ይቻላል። በመደነቅና በመገረም ላይ ቆይቼ ወደ አባ አክሊሉ ዘወር አልኩና የነማን አስከሬን ነው? ከየት ነው የሚመጣው? ማን ነውስ የሚያመጣው አልኳቸው አከታትዬ። የመድኃኔ ዓለም ጥበብና ቸርነቱ ብዙ ነው አሉኝና ወደ ዋሻው በር ሂደው ከውጭ በኩል ያለ ለስላሳ ድንጋይ ላይ ተቀመጡ። እኔም ተከተልኳቸውና ድንጋይ ፈልጌ ከፊት ለፊታቸው ተቀመጥኩ። ከዚህ ሆኖ ወደ ገደሉ ሲመለከቱ ልክ 60ኛ ፎቅ በረንዳ ላይ እንደመቀመጥ ያለ ነው። ከተቀመጥንበት ቦታ ወደ ታች መውረጃ የምትመስል ቀጭን ገመድ ያየሁ መሰለኝና ወደ ታች መውረድ ይቻላል እንዴ አልኳቸው። አይ አያስወርድም አሉኝ። በጣቴ እያመለከትኩ መንገድ መስሎኝ እኮ ነው አልኳቸው። ፈገግ አሉና ከዚህ ትንሽ ወረድ ብሎ ወደ ጎን ሌላ ዋሻ አለ አሉኝ። እንደዚህ አስከሬን ያለበት ነው አልኳቸው በመደነቅ። አይ አይደለም፣ ያ እንኳን የዋሻ ውስጥ መንገድ ነው አሉ አይኔን እያዩ። ወዴት የሚወስድ መቼም ችኮላዬ ለምንድነው ራሴን ማልቆጣጠር አልኩኝ። ወደዚህ ዋሻ ጧት ሁልጊዜ እመጣለሁ። ከኪዳን በኋላ እመጣለሁ፣ አጥነዋለሁ፣ ዳዊትም እደግማለሁ። በስጋ ሙታን ቢመስሉም ቅዱሳን ሕያዋን ናቸው። ወደ እነርሱ እስከሄድ ድረስ እናፍቃለሁ አሉኝ። ጥያቄን ለመሸሽ የፈለጉ ስለመሰለኝ ተጨማሪ ጥያቄ መጠየቅ አልፈለጉ። ማታ ተማሪዎችን ካስቀጸልኩ በኋላ ሁሉንም እንጫወታለን አሉኝ። ፊቴ ወገግ ብሎ እሺ አባቴ አልኩኝ። ተያይዘን ወደ ዕቃ ቤቱ ብሄድንና በር ላይ ተቀመጥኩ። ወደ 9 ሰዓት አካባቢ ሆኗል። ትናንት ፍትሐት ነበርና ትንሽ የተረፈ ነገር ይኖራል ብለው ወደ ደጀ ሰላሙ ሄድን። ድስት የተከደነ ወራንታ ይኖራል ብለው ወደ ደጀ ሰላሙ ሄድ። የተዘነበለ እንስራና የሸክላ ዕቃዎችም አሉ። አባ ቀልጠፍ ብለው እንጀራ ማስቀመጫውን ሲከፍቱ እንጀራ አገኙ። ከድስት ውስጥ ግን ወጥ አልነበረም። እንስራውን ሲያዩ ደግሞ ጠላ አለው። እንግዲህ ደረቁንም ቢሆን በጠላ እያማክ ሞክር፣ ደጀ ሰላም የተገኘው ሁሉም ነገር ይጣፍጣል ብለው ጸሎት ካደረሱ በኋላ ግማሽ እንጀራ አጥፈው ሰጡኝ። አንድ ተማሪ ደግሞ ጠላ ቀድቶ ሰጠኝ። ሁሉም የድርሻውን ይዞ ተቀመጥ። አባ ስለ ዓለሙ አስተዳደር ብዙ ነገር እየጠየቁኝ እኔ እየመለሱ መሸና የቅጸላ ሰዓት ደረሰ። አባ ማረፊያዬን አሳዩኝና ከወንበራቸው ላይ ባናቸውን ለብሰው ቁጭ አሉ። ዕቃ ቤቱ በጭቃና በግንብ ተሰርቶ ጣራ በቆርቆሮ የተከደነ ነው። ጣራው ዙሪያውን ከግድግዳው በአያሌው ሰፋ ያለ ተዛነብ በረንዳ አለው። ተዛነቡ በእንጨት ተገርግሮ አንዳንድ ዕቃዎች ተቀምጠውበታል። ከዚህ ተዛነብ ከዕቃ ቤቱ ዋና መግቢያ በር በግራና በቀኙ በጓሳ የተደለደሉ 2 ቆጦች ማዶ ለማዶ አሉ። አንደኛው የአባ መኝታ ሲሆን ማዶ ያለው ግን ለእንግዳ የተዘጋጀ ነበር መሰለኝ ለኔ ተሰጠ። በመሃሉ ያለው ርቀት የበሩ ስፋት ብቻ ስለሆነ ለመነጋገርና ለመደማመጥ ይቻላል። ሻንጤን አቆጡ ላይ ሰቅዬ የተማሪዎችን ቅጸላ አከታተል ጀመር። ከምሽቱ 3 ሰዓት አካባቢ አባ ሲተነፍሱ የህመም ድምጽ ያሰሙ ጀመር። አልፎ አልፎ ይላሉ። ህመማቸውን የሚታገሉ ይመስላሉ። በእድሜ ከፍ ያለ አንደኛው ተማሪ ቅጸለውን አቁሞ የኔታ ደህና አይደሉም አላቸው። ሁሉም ተማሪ ጸጥ አለ። ያኔ ጠንከኛ ጥርሴ ጀመረኝ አሉና በረዥሙ አሁንም አሉ። ጉባኤው ወዲያው ተበተነና ተማሪዎች ወደየማደሪያቸው ሄዱ። አባም ወደ አልጋቸው ወጥተው ቁጭ አሉ። ነገር ግን ህመማቸው እየበረታ ሲቃቸው እየጨመረ ሄደ እንጂ አልተሻላቸውም። አልፎ አልፎ ደግሞ አወይ ሰው መሆን ይላሉ። ይወድቁ ይነሱ ጀመር። ላደርገው የምችለው ምንም ነገር አልነበረም። ወዲያው የእርሳቸውን ስቃይ ስሰማ ወዲያ ደግሞ ብርዱ ቻምሽቱ ምድራዊ ገሃነም ሆነብኝ። ከሌሊቱ 7 ሰዓት አካባቢ ግን አባ አክሊሉ ወደ እኔ በቀስታ ተጣሩና ባትሪ ያለህ የኔ ልጅ አሉኝ። አዎን አባ ልስጠዎት? እስኪ አቀብለኝ ልሂድና የሆነ ስራ አምጥቼ ለያዝበት እንጂ ዛሬስ የሚያሳድረኝ አልሆነም አሉ። በፍጥነት ወረድኩና ባትሪውን አብርቼ ሰጠኋቸው። እየተንሰፈሰፉ ካልገው ወረዱና ባትሪውን ይዘው በሌላ እጃቸው ማጭድ ይዘው ወደ ውጭ ሲያመሩ ልከተለዎት አባ አልኳቸው። ግድ የለም እዚሁ ቆይ አሉኝ። ጅል የመድኃኒት ስር ለማመስ እየተሄደ ልከተለዎት ይባላል እንዴ አልኩ ራሴን። ትንሽ ቆይተው የሆነ ነገር እያኘኩ ተመለሱ። ትንሽ በረድ አለለዎት አባታችን አልኳቸው። አሁን ትንሽ በረድ አለልኝ፣ መልሶ መነሳቱ አይቀርም እንጂ አሉ። ታዲያ እስካሁን መድኃኒቱ እያለ ለምን በስቃይ ቆዩ አባ? መልስ የለም። እኔ መቀላመድ
አልተው ብቻ ስቃዩን በጸጋ የተቀበሉት ይመስላል። ፈጣሪን ሲያማርሩም ሆነ እድላቸውን ሲረግሙ አልሰማውም። አልፎ አልፎ ብቻ አወይ ሰው መሆን ይላሉ። ሊነጋ ሲል የብርዱን ስቃይ ተቋቁሜ እንቅልፍ ሸለብ አደረገኝ። ስነቃ 12 ሰዓት ከሩብ ሆኗል። አባ የሉም። የተጨማደርኩ ተነስቼ ወደ ቤተ ክርስቲያን ሲሄድ አባ ኪዳን እያደረሱ አገኘኋቸው። በጣም ተደነቁ። ወይ የሰው ልጅ ጥንካሬ አልኩ። ኪዳን ሲያልቅ አንድ ዲያቆን አስከትለው ወደ ዋሻው ሊወርዱ ሲሉ ጠብቄ አባ እንዴት አደሩ አልኳቸው። መድኃኔዓለም ክብሩ ይስፋ ደህና ነኝ አሉ። ጌታቸው ግን እበጥ ብሏል። አባ ዘላቂ ሕክምና ካላገኙ በዚህ ሁኔታ የሚቀጥሉ አይመስልኝም አልኳቸው። አስወልቄው ካላረፍኩ መቼ ይሆናል ብለህ ነው አሉ። እኮ ሐኪም ዘንድ እንሄድና ዛሬ ቢያስወልቀዎት ጥሩ ነው፣ ምክንያቱም እንደታመመ ሲሆን ይሻላል አልኳቸው። አይ ልጄ ቤተ ክርስቲያኑን ለማንትቼ ተማሪዎችን አስተቼ እንዴት እሄዳለሁ አሉ። እንዴ ከ2 ከ3 ቀን በላይ አይፈጅም ወይ መሃል ሜዳ አለዚያ ደብረ ብርሃን ብንሄድ ነው። ሩቅ አንሄድም። እኔም የመድኃኔዓለም ፈቃድ ሆኖ ነው የመጣሁትና ሁሉንም የሚያስፈልገውን እኔ ያዘጋጃለሁ አልኳቸው። ተባረክ ልጅ፣ እስቲ ለማንኛውም ታች ወርጄ ልምጣ ብለው ወደ ዋሻው አመሩ። ዲያቆኑ ወደ ኋላ ቀረታልና አለቃውን ይንገሯቸው እንጂ እሳቸው እንኳን በእጅ አይሉ አሉኝ። ማናቸው አለቃ? የታገኛቸው አለሁ አልኩት። ርዕሰ ደብር ዲበኩሉ ይባላሉ። ተቅኔ ማህሌቱ ጸሎት እያደረጉ ያገኟቸዋል አለኝ። አመሰግናለሁ ብዬ ወደ ቤተ ክርስቲያኑ ዘለው ርዕሰ ደብር ዲበኩሉ ጸሎታቸውን እስኪጨርሱ ጠብቄ ተሳለምኩና ጓሳ አካባቢ ለምርመራ እንደመጣው እዚሁ ለቤተ ክርስቲያን ግን ለመሳለምና በረከት ለማግኘት ትናንት መጥቼ አባ አክሊሉ ዘንድ እንዳደርኩኝ ባጭሩ ነግሬ አባታችን ትናንት በጣም ታመው ነው ያደሩ። ምን እግር አመጣኝ ብዬ እኔም አብሬ ስሰቃይ አደርኩ አልኋቸው። አይ ያጠንከኛ ጥርስ ቁርጥማት ይሆናል፣ መቼም አንድ ቀን ጉድ ሳይሰራን አይቀርም። አባቴን አሉ። የልብ ሐዘን ይመስላል። እንዳስተዋልኩት ጥርሳቸው መውለቅ አለበት እና ደብረ ብርሃን ቢሄዱ ሆስፒታል ወይም የግል ደህና ሕክምና አይጠፋም። አስወልቀው በዚያውም ሌላ ምርመራ አድርገው ቢመጡ ጥሩ ነው አልኳቸው። እረ እሱማ ማለፊያ ነገር ነበር እንጂ ብቻ ሲሉ ግድ የለም ይህ ለኔ ፈጣሪ በረከት እንዳገኝበት ያመቻቸው ይሆናል። ሙሉ ወጫቸውን ችዬ አሳክሜ መልሼ እዚሁ ቦታቸው ድረስ መልሳቸዋለሁ አሉ። የመጣህበት ስራስ ልጄ አሉ። ግድ የለም ይደርሳል፣ ቀስ ብዬ የምሰራው ነው። አባታችን አግባብተው እንዲሄዱ ያድርጉ፣ በዚህ ሁላችን ከጸጸት እንድናለን አሉ። ርዕሰ ደብር ዲበኩሉ እጅግ ቀና ሰው ነበሩና ይሄማ ማለፊያ ነገር ነው እንጂ ልጄ ብለው አባ አክሊሉ እንዲመጡ ተማሪ ላኩ። አባ አክሊሉ ከዋሻው ሲመለሱ በጣም ተዳክመው ነበር። ከርዕሰ ደብር ጋር ሰላምታ እየተከተለዋወጡ በኋላ ርዕሰ ደብር እንዲህ አሉ። አባታችን ይህ በሽታ እያላዘበ አንድ ነገር ቢሆኑ በኋላ ጸጸቱ ለኛ ነው። ይህ ወንድማችን ደብረ ብርሃን ወስጄ ያሳክማቸዋለሁ ብሏልና በጡ ሳይጎድል ዛሬ መሄድ አለበት አሉ ጠንከር ብለው። እንዲሁ ተነስተው ይኬዳል አሉ አባ አክሊሉ። የዕቃ ቤቱ ቁልፍ ከእርስዎ ጋር ይሁን። እዚህ ለጥበቃው ገንዘቡን ልኬበታለሁ፣ ገበዙን ልኬበታለሁ። እርሱ ይውላል ያድራል፣ እኔም ብቅ እያልኩ እጎበኘዋለሁ። ደግሞስ ምን ያክል ቀን እንዳልቆዩ ነው ሲሉ አሉ ርዕሰ ደብር። እንዲያው እስቲ ትንሽ ቀን ልየው አሉ አባ አክሊሉ መልሰው። አባታችን በመድኃኔዓለም ይዤውታለሁ። ትናንቱን አዳረውን ረስተው እንዲህ ይላሉ። ሁሉ ነገር እኮ ቀላል ነው፣ ለእኔም የሚቸግረኝ ነገር የለምና እባክዎት እሺ በሉ አልኩ። አባ ብዙ ካንገራገሩ በኋላ ርዕሰ ደብርም ገበዝም ጠና ያሉ ተማሪዎችም ሲለምኗቸው ሐሳቡን መቀበላቸው በሚያመላክት አነጋገር ታዲያ ነገ ጧት አይሻልም አሉ። የለም መኪና ካገኘን ዛሬን ሞክር፣ አለበዚያ ያው ነገ ይሆናል። ለማንኛውም መኪና መንገድ ዳር ቶሎ እንውጣ አልኩና በትኩሱ ገፋፋው። አባ ጫነው ሲበዛባቸው ትንሽ ቦርሳ መሳይ አዘጋጅተው ከወይባቸው ስር አንጠልጥለው በርዕሰ ደብርና በተማሪዎቻቸው ታጅበን ወደ መንገድ ዳር ወጣን። ግማሽ ሰዓት ያህል ቁመን እንድጠብቅና የሰሜን ሸዋ ዞን ግብርና መምሪያ ደብር ካብን ቶዮታ መኪና ጸረ ሰብል ተባይ መድኃኒት መሃል ሜዳ አርሶ አደር አድርሶ ባዶውን ሲመለስ ሁላችን እጃችንን ጭራሮ አስመስለን ስለለምነው ጊዜው ቆባቁሞ አሳፈረን። ከዚህ በኋላ ይህን ሁሉ ማድረጌና የእርሳቸውም እሺ ብሎ መሄድ ለዓላማዬ ያለውን አስተዋጽኦ ባስብም በመንገድ ይሁን በቆይታችን ስለመጣሁበት ጉዳይ አባን ማነጋገርም ሆነ እርሱን አንስቼ መጠየቅ እንደሌለብኝ ግን ወሰንኩ። ምክንያቱም ላሳክም ብዬ አምጥቼ የሞራል ጫና ልፈጥርባቸው አይገባምና። የተባረከው ሾፌር ምንም ገንዘብ ሳይጠይቅ አሳፍሮ ከወሰደን በኋላ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በር ላይ አወረደን። እኔም አመስግኜ አባን መርቀውት ወደ ቤተክርስቲያን ዘልቀን ተሳለም። ስናበቃ አንድ ጥግ ላይ አረፍ እንዳል አባታችን
ሰው የማይበዛበት ኤልቤርጎ ከዛ ብናድርስ አልኳቸው። የኔ ልጅ እኔ እዚህ አንድ ጥግ ከቤተ ክርስቲያኑ አድራለሁ፣ ባይሆን ለአንተ ሳይመሽ ፈልግ አሉኝ። የጠበቅኩት መልስ ነበር። መጣሁ ብዬ ወደ አምደ ምሕረቱ ዘላ። አባቶችም እናቶችም ወጣቶችም የግል ጸሎት ለማድረስ ሰላምታ ለመሰጣጣት ውር ይላሉ። በአይኔ ትንሽ አማተርኩና በሴቶች መግቢያ በኩል ቁጭ ካሉት ታላላቅ እናቶች መካከል አንዳቸው ላይ አይኔ ያረፈ። አለባበሳቸውና ሁሉ ነገራቸው ደህና ነዋሪ ይመስላሉ። ጠጋ ብዬ ጤና ይስጥልኝ እሜቴ እንደምን ዋሉ አሉ። እግዚአብሔር ይመስገን ማንህ አሉኝ። የቀኝ እጃቸውን ቅንድባቸው ላይ ጋረድ አድርገውና አይናቸውን እኔ ላይ ተክለው ለማየት ሞከሩ። አይ እንግዳ ነኝ፣ አያውቁኝም። አንድ ነገር ቸግሮኝ ላማክረውት ነበር አሉ። ምንድነው የኔ ልጅ ደህናም አይደለህ አሉ በእናትነት ለዛ። አንድ ትልቅ የገዳም አባት ከመንዝ ለሕክምና ይዤ መጥቼ ነበር። ያው ገዳማዊ በመሆናቸው ኤልቤርጎ ለያዝለውት ብል አይሆንም፣ እዚህ ቤተ ክርስቲያን ግቢው ነው የማደር አሉ። ደግሞ ህመማቸው ጥርስ ቁርጥማት ስለሆነ ብርዱን አይችሉትምና አልኩና ትልቅ ሰው መሆነውን አይቼ ነው። እንዲያው የማይቸገሩ ከሆነ እርስዎ ቤት ወስደው ቢያሳደሩልኝ ጠዋት መጥቼ ወስዳቸው ነበር አሉ የተቅለሰለስኩ። አረ ምን ክፉ ሰው ነህ ልጄ፣ ቤት የእግዚአብሔር አይደል? ያውም የገዳም አባት ተገኝቶ ነው፣ በረከት ነው እንጂ ደግሞም የምን ችግር፣ የት ነው ያሉት ብለው ምርኩዛቸውን ይዘው ብድግ አሉ። ከአባ ጋር አስተዋውቂያቸው በመስቀል ከተባረኩ በኋላ አባታችን እኔ ቤት ያድራሉ፣ የትልቅ ሰው ቤት ነው አሉ እማማ። አባ ትንሽም አቅማምተው እሺ ስላሉን ሴትዮዋን ተከትለን ወደ ቤታቸው ሄር። እንደገመትኩት ሰፊ ግቢ፣ ከኋላ ሰርቪስ ያለው የድሮ ቪላ ነው። ሳሎን ገብተን እንደተቀመጥ ወይዘሮዋ አንድ ክፍል ለብቻቸው እንዲዘጋጅላቸው፣ ለእግራቸው እንዲሞቅ፣ ምግብም እንዲቀርብ ቤተሰቡን ያጣድፉት ጀመር። እሜቴ የአባን ማረፊያ ካገኘው እኔ ልሂድና ኤልቤርጎ ለያዝ ሕክምናውንም ላመቻች ብዬ ብድግ ስል አይሆንም፣ ራት መብላት አለብህ፣ ምኝታህም ቢሆን እዚህ ይዘጋጃል አሉ። በመጨረሻ ባይሆን ራት ልብላ፣ ምኝታውን ግን ኤልቤርጎ ይዛሉ፣ በዚያውም ሕክምናውን ለማመቻቸት ይመቸኛል ብዬ ራት በልቼ ጠዋት እንደምመጣ ለአባ ነግሬ ወጣሁ። በፍጥነት ኤልቤርጎ ከያዝኩ በኋላ የግል የጥርስ ሕክምና ስለመኖሩና ስለ ሕክምናው ጥራት መረጃ እየተዘዋወርኩ ሰበሰቡ። በማግስቱ ጠዋት የተጠቆምኩት ዶክተር መግባቱን አረጋግጬ ማታ ወደ መረጥኩት የግል የጥርስ ሕክምና ክሊኒክ አባን በኮንትራት ባጃጅ ወሰድኳቸው። ካርድ ስናወጣ ነርሷ ስም ማን ይባላል? ማን ልበል? አባ አክሊሉ አልኩኔ ተሽቀዳድሜ። የአባት ስም አለች። አባ አክሊሉ ይበቃል የኔ ልጅ አሉ። የአባታቸው ስም ምናልባት የመጡበትን ቦታና አካባቢ ሊጠቁም ስለሚችል ይሆናል። መናኝ የመጣበትን ማሳወቅ አይፈለግም፣ ወደፊት እንጂ ወደ ኋላ መመልከት የለም። ነርሷም ፈገግ አለችና ግድ የለም ብላ እድሜና አድራሻ ከጠየቀች በኋላ አረፍ እንድል ጠይቃን ካርዱን ይዛ ወደ ዶክተሩ ገባች። የቀደመን ሰው ስላልነበረ በሩን ከፍታ ግቡ አለች። ዶክተሩ ሰላምታ ሰጥቶ አንዳንድ መሰረታዊ ጥያቄ ከጠየቃቸው በኋላ አፋቸውን ከፍቶ ማየት ጀመረ። ኦልሬዲ ስድኬድ አለ በእንግሊዘኛ። ወንበሩ ላይ ቁጭ እያለ በስብሶማ ነው ስቃይን የሚያሳየኝ። እንዲያው እባክህ ልጄ ነቅለህ ገላግለኝ አሉ አባ። ዶክተሩና እኔ በአግራሞት ተያየን። አባ እንግሊዘኛ ያውቃሉ እንዴ አለ ዶክተሩ በትህትናና በአድናቆት። እና ቢወልቅልኝ አይሻልም አሉ አባ ማወቃቸውን ለመደበቅና ጥያቄያቸውን ለመሸሽ በሚያስመስል አነጋገር። ዶክተሩ ፈገግ ብሎ ችግር የለም በቀላሉ ይነቀላል፣ ኢንፌክሽን እንዳይፈጥር ደግሞ ተገቢውን መድኃኒት አዛለሁ፣ በ3 ቀን ሙሉ ጤነኛ ይሆናሉ ብሎ አረጋጋቸው። ከመነቀሉ በፊት ኳርና የደም ግፊታቸው ሁሉም ነገር ሙያዊ በሆነ መልኩ ቅድመ ዝግጅት ተደርጎ ጥርሳቸው ተነቀለ። ዶክተሩን አመስግኜ ጠዋት ቃል ባስገቡኝ መሰረት ያሳደሯቸውን እናት ዘንድ ወሰድኳቸው። ሾርባ ሰርተው ጠበቁን። በዚህ ሁኔታ ደብረ ብርሃን ከአባ ጋር እራት 4 ቀን ቆየ። አንድ ቀን ከተማ ቆይቼ አባ ከተኙበት ክፍል ድንገት ዘው ብዬ ስገባ ታዘዘላቸው መድኃኒት ፓኮ በእንግሊዘኛ የተጻፈውንና የመድኃኒቱን ስሪትና ማስገንዘቢያ የያዘውን ወረቀት የንባብ መነጽራቸውን አድርገው በስነ ስርዓት ሲያነቡ ደረሱ። ድንገት ስለነበር የደረስኩት እያነበቡ ማየቴን ማስተባበል እንደማይችሉና የኔንም የመደነቅ ሲያዩ ቀና አሉና ፈገግ ብለው እኔም እንዳንተው አውሮፓ ውስጥ ተምሬያለሁ እኮ አሉ ቀልድ በሚመስል ሁኔታ። ምን አልኩኝ የበለጠ በመገረም። አሁን ጀርመን ሀገር ሃምቡርግ ቴክኖሎጂ ኢንስቲትዩት የኬሚካል ምህንድስና ተማሪ ነበርኩ።
አሉ ፈገግ እንዳሉ። ጭራሽ ግራ ገባኝና ታዲያ እንዴት ነው የምለው ሁሉ ጠፋብኝ። የጆይስቶች ማህበር አባል የነበረ አንድ ጀርመናዊ ጓደኛ ነበረኝ። በአጋጣሚ ትምህርቴን ወደ ማጠናቀቅ ስደርስ ጀርመናዊ ጋር በነበረን ቅርርብ የህይወት አቅጣጫ የሚያስቀይር ሚስጥራዊ ማወቅ ቻሉ። እናም የእግዚአብሔር ፈቃዱንና ወደ ሀገሬ ተመለሱ ብለው በሐሳብ ጭልጥ አሉ። ምንድን ነበር የደረሱበት ሚስጥር አልኳቸው። በውትወታ መልክ የኔን ውትወታ ገሸሽ አድርገው በትዝታ ባህር ሰጥመው ቆዩ። በደብረ ብርሃን ቆይታችን የአባ አክሊሉን ግለ ታሪክ በከፊል ማወቅ ተጨማሪ የአእምሮ ስራ ሆኖብኝ ሰነበተ። መቼም ልፋ ያለው በህልሙ ዳውላ ይሸከማል የሚሉ አይነት ሆነና ምን ሚስጥር ቢያውቁ ይሆን እንደዚህ ያለ ቆራጥ ውሳኔ ላይ የደረሱ? መቼም የቅዱሱን ጽዋ ሚስጥር መሆን አለበት እያልኩ ሳስብ ሰነበት። ለዘመናት በሚስጥር ጠባቂነት ተቆልፎ የኖረውን የአባ አክሊሉን ልብ ለማስከፈት መሞከር ሞኝነት መሆኑን ተረድቼ ወደ ራሴ ህይወት ተመለስኩ። አባ አክሊሉን አውሮፓ ህይወት ከምህንድስና ሙያ አስወጥቶ ያስመነነ ምን አይነት የህይወት ግብና ዓላማ ይሆን? ይህንን ስለመቀበል የተዘጋጀ ስብዕና እንዴት ይገነባ ይሆን? ለመሆኑ እኔ እንዲህ ሁሉን እርግፍ አድርጌ የምተውለት ሲጸናም መስዋዕትነት የምከፍልለት የህይወት ግብና ተልእኮ ላይፍ ፐርፐዝ ኤንድ ሚሽን አለኝን? ጎበዝን መሐንዲስ ሳይሉ እሱን መሆን ያምረኛል። ታታሪ ሐኪምም ሳይ በሱ ቀናለሁ። ሀብት ያካበተ ኢንቨስተር ሳይ በሱ ማልላለሁ። ጥሩ ድርሰት ሳነብ ደራሲ መሆን ያሰኘኛል። የሳይንስ ምርምር ግኝት ስሰማ ምን ነው እኔ በሆንኩ ላለሁ። በርቱ አንደበትና በዲስኩር የብዙዎችን ቀልብ የሚገዛ ፖለቲከኛ ሲያጋጥመኝ በእርሱም ደስ ይለኛል። እንደ አባ አክሊሉ ያለ መናኝ ሳይም አባቱ ዓለም ብዬ እማረካለሁ። ያም ሆኖ የማቀው ሃይማኖታዊ ወይም ፖለቲካዊ ወይም ሙያዊ የሆነ የምኖርለት ከፍ ሲልም መስዋዕትነት የምከፍልለት የህይወት ጥሪ እንዳላዳበርኩ ተሰማ። በጥቅሉ ህይወቴን ሳስበው ንፋስ ወደ ላይ አንስቶ ወደ ፈለገበት አቅጣጫ እንደሚገፋት ብጣቂ ጨርቅ ሆና ታየችኝና እንባ አይኖችን ሲሞላቸው ታወቀኝ። አባ አክሊሉን ያስመነነውን ሚስጥር ለማወቅ ያደረኩት ተደጋጋሚ ሙከራ ባይሳካም በቆይታችን በተዘዋዋሪ መንገድ በርከት ያሉ የውጭ ቋንቋዎችን እንደሚያውቁ እንዲሁም ዝቋላ አቦ ገዳም አካባቢ እንዳደጉና በኋላም በየምድር አምስቲያ ተክለ ሃይማኖት ገዳም ምንኩስና ተቀብለው 16 ዓመት እንደቆዩ ከዚያም በአባቶች ትእዛዝ ወደ የገም አባ ሀራ መድኃኔዓለም ከመጡ 22 ዓመታቸው እንደሆነ ለማወቅ ቻልኩ። በአምስተኛ ቀናችን ተሽሏቸው ወደ መንዝ በደህና ተመለስ።